የሰይጣን ጉዳይ አስፈጻሚ የሆኑ ለክፉ መናፍስት አሳልፈው ሰጥተው ጉዳት የሚመለከቱ የማለዳ ገዳይ ሰዎች አሉ። በመሰረቱ ከማለዳ እየሞትን የተወለድን ነን። ከማለዳ እየሞትን ያደግን ነን። ከማለዳ እየሞትን የኖርን ነን። በዓይነ ጥላ መያዝ፣ በዛር መያዝ፣ በቡቃቢ መያዝ፣ በልክፍት መንፈስ መያዝ የማለዳ የሞት አካል ነው። ቤተሰብ መሪዎች አላችሁ፣ ግን ጠላት እንዲህ ያለውን አላወቃችሁም። ማለዳ እንገለዋለን። ከዚህም አንፃር ኢትዮጵያውያን በአሁኑ ወቅት ያሉት ትልቅ ችግሮቻችን የማለዳ ሞት ነው። ይሄ ማለዳ ማለት ገና በልጅነት ያሉ የልክፍት መንፈሶች ህብረተሰቡንና ትውልዱን ጎድተው ራሳቸው የህብረተሰብ አካል እስኪሆኑ ድረስ ዘንግተነዋል። ከጠላት ስልት አንዱ ከማለዳ ከጅማሬው የመያዝ ችሎታና የመግደል ፕሮግራምን የማቀድ ስልት ከዚህ ከሶምሶን ልንማርበት የሚገባ እውነት ነው። ይህንንም በጥሩ ሁኔታ እንድንገነዘብ እግዚአብሔር ማስተዋሉን ይስጠን እንጂ በመሰረቱ ከማለዳ እየሞትን የተወለድን ነን። ከማለዳ እየሞትን ያደግን ነን። ከማለዳ እየሞትን የኖርን ነን። ከማለዳ እየሞትን በአባቶቻችን ስፍራ ላይ የተተካን ነን። ከማለዳ እየሞትን የቆምን ነን። ከማለዳ እየሞትን የምንሰራ ነን። ጠላት ያለው እንዲህ ነው፣ ማለዳ እንገለዋለን። የሚገደለው ደግሞ የሚገርም ነው። በታሪክ ውስጥ አምባ ያለው በመንፈሳዊ ክብር ውስጥ ታላቅ የሆነ በእግዚአብሔር ምርጫ ውስጥ የሰማይ ክብርን የሚገልጥ በእግዚአብሔር ስራ ውስጥ ጠላቶችን የሚያደቅና የእስራኤልን ሕዝብ የእግዚአብሔርን ሕዝብ የሚታደግ ስሙም ብርሃኑ የተባለ በሌሎች የሚያበራ ሕይወት ያለው በመንፈስ ቅዱስ ያደገ በመንፈስ ቅዱስ መነቃቃት ሕይወቱን የጀመረ እግዚአብሔር የባረከው ይሄንን ነው። እንግዲህ ማለዳ እንገለዋለን ብሎ ጠላት የሸመቀው እንዲህ አይነቱ ምድሪቱ አልፈለገችውም። እንዲህ አይነቱን ምድሪቱ ልትቀበል አልቻለችም። የጠላት ስልት ወዲያውኑ ሌሊቱን ሁሉ በዝምታ ተቀምጠው ማለዳ አንገቱን መያዝ ነው። ከዛ በኋላ መግደል ነው። ይሄ ነበር። ሌላው ደግሞ በጣም የሚያስገርመው የሸመቁበት ስፍራ በር ላይ መሆኑ ነው። እሱ መውጫው መግቢያው በር ላይ። ብዙዎቻችን ይህንን ጉዳት አግኝተናል። በቅርብ የሚመለከቱን በሰላማዊ መንገድ የሚናገሩን በውስጣቸው የሚሸምቁ የማለዳ ገዳይ ጎረቤቶችና ቤተሰቦች ሊኖሩ ይችላሉ። የማለዳ ገዳይ ወንድሞችና እህቶች ሊኖሩ ይችላሉ። የማለዳ ገዳይ ቤተሰቦች ሊኖሩ ይችላሉ። ውስጣቸው በምቀኝነት የተሞላ በክፋት ኃይል የሚሄዱ የዲያብሎስን ሐሳብና መንገድ ተከትለው የሰይጣን ጉዳይ አስፈጻሚ የሆኑ ለክፉ መናፍስት አሳልፈው ሰጥተው ጉዳት የሚመለከቱ የማለዳ ገዳይ ሰዎች አሉ። አልገባንም እንጂ የብዙዎቻችን ሕይወት ከዚህ ከማለዳው ጀምሮ በጠላት እጅ ወድቋል። አንደኛ የጠላት እጅ የመውደቅ ባህሪ በዓይነ ጥላ መያዝ፣ በዛር መያዝ፣ በቡቃቢ መያዝ፣ በልክፍት መንፈስ መያዝ የማለዳ የሞት አካል ነው። ይህንን ሕይወት ገጥሟቸው በየሀገሩ ተሰደው የሚያለቅሱ ሰርተው መባረክ ያቃታቸው፣ ደክመው ሮጠው ማፍራት ያቃታቸው፣ በር ዘግተው ለብቻ የሚያለቅሱ ኢትዮጵያውያን ጥቂት አይደሉም። ይህም ደግሞ አንዱ የማለዳ ሞት ነው። በሀገር ውስጥም እንደዚሁ ደክመው ሮጠው አትርፈው ነግደው አገልግለው መባረክ ከሕይወታቸው የጠፋ ስራቸውም እድላቸውም ዘመናቸውም ርግማን የሆነባቸው ከዚህ አይነት የማለዳ ሞት ጥቃት ውስጥ ያላመለጡ ብዙ ዜጎች አሉ። ብዙ የዓለም ሰዎችም አሉ። ግን የጠላት ስልት ምን እንደሆነ አስታውሱ። ማለዳ እንገለዋለን ነው። የሶምሶን ጉዳይ በጠላት የሞት የግድያ ደፈጣ ውስጥ ከገባ እንግዲህ
እየሰነበተ መጥቷል ማለት ነው። ማለዳ እንገለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። እሺ በእኛ ባህሪ ዞር ብለን እንመልከት። ከዚህ ጠላት አንጻ ከማለዳ ሲጋራ ማጨስ የጀመሩ እህቶች፣ ወንድሞች፣ አባቶች፣ እናቶች አሉ። በተለይም በዛ በውጭው ዓለም ውስጥ ከማለዳ በአመል በሱስ የተመቱ መነቃቃትን ሲያጡ በአነቃቂ ኃይል እጅ ውስጥ የገቡ ገና ከማለዳ አቅማቸው፣ ጉልበታቸው፣ ዓይናቸው፣ ብርሃናቸው የተዘዘባቸው በጠላት እጅ ውስጥ የማለዳ ሞት ውስጥ ያሉ ጥቂቶች አይደሉም። በአመል በሱስ የተያዙ ለትምህርት ለእውቀት ብለው በማለዳ የተበላሹ ከሀገር ውስጥ እስከ ውጭው ሀገር ድረስ ያሉ ብዙ የተጎዱ ወገኖቻችን ትንሽ አይደሉም፣ በጣም ብዙ ናቸው። ሲማሩ በጫት የተማሩ፣ ሲያጠኑ በጫት ያጠኑ ጥቂቶች አይደሉም። ይህም ጠላት እንዲህ ካለው እቅድ ባህሪ ውስጥ የገቡ ናቸው። ማለዳ እንገለዋለን። በሙስና ዓለም ተዘፍቀው ለሌሎች መከራ የሆኑ ለሀገር ለሀብት ጠንቅ ሆነው ብዙ ነገሮች የተበላሹባቸውና ያበላሹ አሁንም ብዙ ናቸው። ጠላት እንዲህ እያለ ይፎክራል። ማለዳ እንገለዋለን። ስነ ምግባሩን አበላሽተን መንፈሳዊ ጉዞውን አድቀን አካሄዱን በፍቅረና ይዘን በሙስና አጨማልቀን የምናጠፋው አለ ብለው ይታል። ለዛውም ደግሞ ሩቅ አይደለም፣ በር ላይ ነው። ማለዳ እንገለዋለን። በዚህ ሁኔታ አሁን አንድ መጽሐፍ አዘጋጅተናል። በማለዳ መያዝ የሚል መጽሐፍ አዘጋጅተናል። ወደፊት ለእያንዳንዳችን ክርስቲያኖች ለአንባቢያን ይደርሰናል ማለት ነው። ይሄ የማለዳ ሞት እንዴት እንደምንከላከል እግዚአብሔር አምላካችን ይርዳል። ዛሬ በማለዳ ክፋት፣ ተንኮል፣ ምቀኝነት ገና በልጅነት እድሜያቸው እንዲህ አይነቱን ነገር ተለማምደው ከትምህርት ቤት ጀምሮ ቅናት የሸመቱ ከሕፃንነቶቻቸው ጀምረው ተንኮልን፣ ስድብን፣ እርግማንን፣ ክፉ ነገርን የተለማመዱ በማለዳ ያለ ክፉ መናፍስት የሞቱ በዲያብሎስ አሰራር እጅ የሰጡ ብዙ ልጆች አሉ። ይህም የማለዳ ሞት አንዱ አካል ነው። ጠላት ካለው ስልትና ዘዴ ጥበብ አንደኛው ክፍል ይሄንን ነው። ገና በአስላቡ ጊዜ ማበላሸት። እንዲህ ተበላሽተው ወደ ቤተ እግዚአብሔር የገቡ ወደ ቤተ ጸሎት የገቡ ጥቂቶች አይደሉም፣ በጣም ብዙ ናቸው። ሁልጊዜ ቅራኔን የሚራገሩ፣ ኃጢአትን ሁልጊዜ የሚያወሩ፣ የሌሎችን በደል የሚገልጡ ጥቂቶች አይደሉም። በትምህርት በእውቀት የሚመጻደቁ የልዑል እግዚአብሔር መንፈስና ክብርን የናቁ ሆኖም ግን በራሳቸው መኩራራት ጥላ ውስጥ ቆመው የእግዚአብሔር አምላክ ስጦታና ሰማያዊ ራእይን የተዉ ጥቂቶች አይደሉም። ይህም የማለዳ ሞት ነው። ሌሎችን መናቅን የለመዱ መተቸትና መቃወም እንጀራቸው የሆነ በማለዳ በጠላት የተያዙ በጣም ብዙ ናቸው። የጠላት ስልት የሆነው ማለዳ እንገለዋለን። መልካም ሶምሶን በዚህ በማለዳ ይሞታል አይሞትም፣ በጠላት እጅ ውስጥ ይገባል አይገባም የሚለውን መጽሐፈ መሳፍንት ምዕራፍ 16 ቁጥር 3 ላይ ተመልከቱ። ሶምሶን እስከ እኩለ ሌሊት ተኛ፣ እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ ይላል። ሶምሶን ሆይ ኃጢአት ሰርተሃል፣ ግን ጠላቶች በውስጥ በውጭም እየጠበቁህ ነው። ተነሳ የሚል የመንፈስ ቅዱስ ምሪት ከልቦና ውስጥ ጥሪ ያደረገ። እንዲህ አይነት ኃጢአት ውስጥ እንዲገባ መንፈስ ቅዱስ አልተለየው። ተነሳ ነው። የከተማይቱን በር መዝጊያ ያዘ ይላል። እነሱ ያደፈጡበትን በሩ ላይ ሆነው የተኮለኮሉበትን በግራም ይሁን በሚያጭቁልቅ ዓይን የሚያዩበትን ዋናውን የመዝጊያውን ክፍል መዝጊያውን ያዘ። የጠላትን መዝጊያ መያዝ የጠላትን መዝጊያ መያዝ ከዚህ ትውልድ ብዙ ይጠበቃል። ጠላት አድፍጧል። አንዴ ገብተንበታል። በጠላት እጅ ውስጥ ነን። ግን መዝጊያውን መያዝ ያስፈልጋል። እንደ ሶምሶን መዝጊያው የተኩራራ ከስር መሰረቱ የጠበቀ በቀላሉ የማይነቀል ግን በእግዚአብሔር ኃይል የሚነቀል መዝጊያ ነው። የስሙ ኃይል የመንፈስ ቅዱስ ኃይል ሊረዳው የሚችል ትውልድ ይነቅለዋል። የጠላትን መዝጊያ መያዝ ከማለዳ ሞት ለማምለጥ መዝጊያውን መያዝ ያስፈልጋል። ከዛ በኋላ
እግዚአብሔር ክንድ ማነቃነቅ ነው። ዛሬ ብዙዎቻችን አመሎቻችን ላይ፣ ግብዝነት ላይ፣ ክፉ ባህሪ ላይ፣ ክፉ ጠባይ ላይ፣ ክፉ ሀሳብና መሻት ላይ፣ ክፉ አመልና ሱስ ላይ፣ ተንኮልና ምቀኝነት ላይ ልንዘምትበት የሚገባ መዝጊያውን ልንይዝ የሚገባ መሆኑን ኢትዮጵያውያን በእርግጠኝነት ማወቅ አለብን። በዚህ ባህሪያችን ሀገርንም ታሪክንም እንለውጣለን ብለን መቀጠል በፍጹም የማይከጀል እንደውም ለተጨማሪ ትልልቅ ውድቀቶች በር ከፍተን የሰጠን መሆናችንን በእርግጠኝነት ልናስብበትና ልናውቀው የሚገባ እውነት ነው። አለበለዚያ ግን በእውነት አስፈሪዎች ነን፣ ለየትኛውም ዓለም አስጊዎች ነን። በውድቀታችን በኩል ጥሩ መተረቻዎች ነን፣ በጠላቶቻችን በኩል ደግሞ ጣት በመቀሰር የውድቀታችን ባህሪ ለነሱ እንደ አንድ ትልቅ ግብ ሆኖ ሰራንላችሁ ብለው የሚያፊዙብንና የሚቀልዱብን ሁኔታዎች በጣም በተለየ መልኩ የተከሰተ ሊሆን እንደሚችል መገንዘብ አለብን። ወደ ባህሪያችን መለስ ብለን የአባቶቻችንን መንፈሳዊ ጉዞ ትዕግስት፣ ጽናት፣ አስተዋይነት፣ አስተውሎ መናገርን፣ አስቦ መኖርን፣ በመንፈስ ቅዱስ መታገዝን፣ በእግዚአብሔር አምላክ ክንድ ታምነው በአምልኮት መኖርን፣ በስነ ምግባር ቅዱስና መኖርን እንደገና ልንለማመደው የሚገባ እውነት ነው። እንደገና እኩለ ሌሊት ተኛ፣ እኩለ ሌሊት ተነሳ። እኩለ ሌሊቱ የኃጢአት ሆነ፣ እኩለ ሌሊቱ ደግሞ የመንቂያ ሆነ። ተነሳ፣ ከሁለቱ መቃኖችና ከመወርወሪያውም ጋር ነቀለው ይላል። በትከሻውም ላይ አድርጎ በኬብሮን ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ላይ ጣለው ይላል። ከማለዳ ሞት አመለጠ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ከማለዳ ሞት ሶምሶን አመለጠ፣ ነቀለው፣ ወደ ተራራ ወሰደው። ያውም ደግሞ ኬብሮን። ኬብሮን ማለት የቃል ኪዳን ምድር ማለት ነው። አብርሃም በዚህ ቦታ ላይ ብዙ መንፈሳዊ በረከቶችን ሸምቷል። በኬብሮን እግዚአብሔር ተገልጦለታል። በኬብሮን የተባረከ ዘር እንደሚያገኝ ተስፋ አግኝቷል። በኬብሮን ኖሮ በኬብሮን ሞቷል። ሳራም በዚሁ ተቀብራለች። ስለዚህ የቃል ኪዳን ምድር በመባል ትርጉማን ያገኘች ናት። ኬብሮን እመቤታችን ቅድስት ድንግል ማርያምን የምታመለክት እጅግ በጣም የብርሃን ምንጭ የሆነች ምድር ናት። ኬብሮን ሰዓሊተ ምሕረት ወላዲተ አምላክን የምታሳይ ልዩ የሆነች ሀገር ናት። ኬብሮን የቃል ኪዳን እናት ድንግል ማርያምን የምታመለክት የጽድቅና የመንፈስ ቅዱስ ስጦታ የበረከት ምድር ናት። የኃይልና የክብር ተራራም ናት። ስለዚህ በኬብሮን ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ላይ ጣለው። ይሄ የድል ጊዜ ነው። ግን እንዲህ ማለት ነበረበት ሶምሶን፣ እግዚአብሔር ሆይ ተመስገን፣ ኃጢአቴን ሳትቆጥር በደሌን ሳታይ የጠላቶቼን መዝጊያ ነቅለህ በራሴም ላይ ተሸክመ እንዲሄድ የሰጠኸኝ ጉልበት ያንተ ነው፣ ኃይልም ያንተ ነው፣ ስጦታም ያንተ ነው። ተመስገን፣ ግን በድያለሁና ይቅር በለኝ፣ በተራራው ላይ አቆየኝ ማለት ነበረበት። ግን ከዚህ በኋላ ከተራራ ወደ ሸለቆ። መጀመሪያው ርዕሳችን ይሄ ነው። በቅድስና የተወለደው በበረከት መንፈስ የተጠራው በእስራኤል ሕዝብ ታሪክ ሰሪ ተብሎ የተሰየመው ታላቁ ሶምሶን ወይም ታላቁ ብርሃኑ አሁን ትልቅ ብርሃን አሳይቶ ነበረ። በተራራም ላይ ነበር። አሁን ወደ ሸለቆ ሲወርድ እናያለን። ከዛ በፊት ግን በትከሻው ላይ አድርጎ በኬብሮን ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። የኃጢአት ዕቃ፣ የኃጢአት በደል፣ የአመፃ ሀሳብ፣ የአመፃ ጉዞ፣ ክፉ ኑሮ፣ ክፉ ኃይል ከጎናችን፣ ከአጠገባችን፣ ከግራና ከቀኛችን ሊኖር ይችላል። ብናውቀውም ባናውቀውም ተሸክሞ ወስደን የምንጥልበት ቦታ አለን። ይኸውም ኬብሮን። ኬብሮን ቅድስት ቤተ ክርስቲያን ናት። ኬብሮን የንስሐ ሕይወትን የተለማመዱ ሰዎች የሚኖሩባት ናት። ኬብሮን የጸሎትና የመንፈሳዊ በረከት ተስፋ ያላቸው ወገኖች የሚያድጉበትና የሚወለዱባት ናት። እዛ ቦታ ላይ ኃጢአታችንን ተሸክመን መጣል፣
ሶምሶን ተሸክሞ የሄደው የኃጢአት መዝጊያ፣ የኃጢአት በር፣ የኃጢአት ብረት ነበረ። ያን ወስዶ ጣለ። መልካም ከእርሱ አሁን ሁሉም ነገር ተወግዶለት በተራራው ጫፍ ላይ ነው ያለው። መጽሐፈ መሳፍንት ምዕራፍ 16 ቁጥር 4 ላይ እንዲህ የሚል ቃል እናገኛለን። ከዚህ በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ ይላል። ደሊላ ውቢቱ ማለት ነው፣ ወይም ቆንጆይቱ ማለት ነው። ደሊላም ዲያና ወደሚለው ቃል ሲለወጥ ውቤ ቆንጂት እንደማለት ነው። ስለዚህ ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያን መኳንንት ወደ እርሷ ወጥተው እባክሽ እርሱ ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 100 ብር 100 ብር እንሰጥሻለን አሏት። የሚገርም ነው። ወደ ሸለቆ ወረደ። ከተራራ ወደ ሸለቆ ማለት ይሄ ነው። ብዙዎቻችን ከ30 ዓመት ወዲህ እና በ18ኛው በ17ኛው እና በ16ኛው ክፍለ ዘመንም ከሸለቆ ወደ ከተራራ ወደ ሸለቆ ከሸለቆ ደግሞ ወደ ተራራ የሄድንባቸው ጊዜያቶች ነበሩ። የበለጠ ደግሞ የተጎዳ ነው በ19ኛው መቶ ክፍለ ዘመን ውስጥ በ66ቱ የአብዮት ጎዳና ውስጥ ከተራራ ወደ ሸለቆ የሄድንባቸው አመታቶች ናቸው። እስካሁን ከሸለቆ አልወጣንም። በሸለቆ ትኖር የነበረች ቆንጆ ወደደ ነው የሚለው። ይህን ሲወድ በሌላ አቅጣጫ ጠላት ጥሩ አጋጣሚውን ሁሉ አገኘ። ደሊላ በውበቷ በቁንጅና አሉ ከሚባሉ ሴቶች ዋነኛዋ ናት። በሸለቆ ውስጥ ብዙ የሚያማምሩ ነገሮች አሉ፣ ብዙ ቆንጆ ነገሮች። ፍላጎታችንም ቆንጆ ነገር ማግኘት ነው። በዚህ ፍላጎታችን ውስጥ የዲያብሎስ አሰራር ግን የምንዘነጋውና የምንረሳው አንዱ አካል ሆኖ እስከተገኘ ድረስ ጉዳታችን በራሳችንም በልቦናችንም በእቅዶቻችንም በፕሮግራሞቻችንም ውስጥ የሚከሰቱ ናቸው። ከርኩስ ነገር የጸዳው ታላቁ ሶምሶን ወይም ብርሃኑ አሁን በሸለቆ ቆረጃጅት እጅ ውስጥ ገባ። ኢትዮጵያውያን ወደ ሸለቆ ስንወርድ ክብራችንን ተንተውን ተስፋችን ተቋረጠ። እግዚኦ መሐረነ ክርስቶስ ቀረ፣ በእንተ ማርያም መሐረነ ክርስቶስ ቀረ፣ ሰውረነ ከመዓቱ አድኅነነ በምሕረቱ በእንተ ማርያም ወላዲቱ የሚሉት አረጋውያንም ጠፉ፣ ተውት፣ ረሱት። ሁላችንም በሸለቆ ቆነጃጅቶች ውስጥ ገባን። ሴት አይነ ጥላ ወንድ አይነ ጥላ የሰው ልጆችን ሁሉ በመያዝ ታላላቅ ጉዳት ደረሰበት። ዛሬ ሌሊት የሚታዩን የሴቶች መንፈስ ወንዶችን ሴቶችን ደግሞ የወንዶች መንፈስ ሴቶችን ሌሊት ሲያስጨንቃቸው የሚያድር የዚህ ዘመን የመንፈስ አደጋዎች የሸለቆ መንፈሶች ውጤት ነው። እግዚአብሔር ሕዝብ ከሚጎዳበት አንደኛው ክፍል እንግዲህ በዚህ በበረሃ ቆነጃጅት መንፈስ ውስጥ መውደቅ ነው። በመሆኑም ሶምሶን በእሱ እጅ ውስጥ ገባ። ከዛ በኋላ ጠላት ፕሮግራሙን ለወጠና ባክሽ እርሱን ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድና አስረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 100 ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይል በምን እንደሆነ ትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። የተማረከ ሰው ቁልቁል ወርዶ የተማረከ ሰው በጠላት እጅ ውስጥ ገብቶ የተማረከ ሰው ግን በልቦና ውስጥ ጠላት እንደሆነች ያላወቀ፣ ጠላቶች በጓዳ በኩል እያሉ ግንዛቤ የሌለው
የሚመጡበትን ጠላቶች ለማጥቃት ሐሳብና ፕሮግራም ያለው ግን እንዴት እንደሚያጠቃቸው ለመገንዘብ እድሉን ያጣ እጁን ለጠላት ሰጥቶ ስለ ጠላት ውጊያና ድል የሚፎክር በጣም የሚገርም ነገር ነው። በ60ዎቹና በ70ዎቹ አካባቢ በ80ዎቹ መጨረሻ አካባቢ አባቶቻችን ባደረጉት መንፈሳዊ ጉዞ እናቀራራ ነበር። አባቶቻችን ባገኙት ድል አወራው ይባል ነበር። እነዛ እየጸለዩ እግዚአብሔርን እየተማጸኑ እንደሆነ የረሳ ትውልድ እነዛ ዳዊታቸውን፣ አርጋኖናቸውን፣ መጽሐፋቸውን፣ ሰይፈ ሥላሴን፣ ድርሳኑን፣ ገድሉን፣ ተአምረ ማርያምን፣ ገድለ ጊዮርጊስን ተሸክመው ወደ ጦር ሜዳ ይሄዱ እንደነበሩ ዘንግተ ነው መሳሪያ ብቻ ተሸክሞ የሚጓዝ ሰራዊትና ሕዝብ አዘጋጀን። ይሄ እንደ ሶምሶን አንድ ነገር ረስተናል። ደሊላን ወዶ ጠላቶችን ማሳደድ አይቻልም። ወደ ከተራራ ወደ ሸለቆ ወርዶ ጠላቶችን መያዝ አይቻልም። ወይም ማስተማር ወይም መገሰጽ ወይም ማረም አይቻልም። ወይም ተማክሮ እውነትን ማግኘት ወይም ተወያይቶ በወንበር ዙሪያ ሰላምን መፍጠር አይቻልም። ስለዚህ ጠላት እየሸመቀ ነው። የፍልስጤማውያን መኳንንት ብር አላቸው፣ በቂ ገንዘብ አላቸው። የእግዚአብሔርን ሕዝብ የሚያዋርዱበት፣ የእግዚአብሔርን ሰው የሚጥሉበት፣ የእግዚአብሔርን ሰው አቅጣጫ የሚያስቱበት፣ የእግዚአብሔርን ሰው ዓይኑን የሚያጠፉበትና የእግዚአብሔርን ሰው ስራውን የሚያበላሹበት፣ የእግዚአብሔርን ሰው ድሉን አጣመው ድሉን በራሳቸው የሚወስዱበት በቂ ገንዘብ አላቸው። እውነትን ለማጥፋት በጎውን ነገር ለማበላሸት በቂ ገንዘብ አለ። ትውልዱን ወደ አልሆነ አቅጣጫ ለመሳብ በቂ ጊዜ ሰዓት አለ። ዛሬ በዓለማችን ፈነዳ፣ አበጠ፣ ፈረጠ፣ እናት ልጇን ገደለች፣ አባት ልጁን ገደለ፣ አረደ፣ ሚስት ባሏን አረደች። እነዚህ ጥሩ እና ዓለም ጆሮ ሰጥቶ የሚያደምጣቸው ምርጥ ዜናዎች ናቸው። ዜና ዘጋቢዎቹም በቅጽበት በፍጥነት ወዲያውኑ እንደዚህ አይነት ነገሮችን ለማዳረስ ለብሔራዊ መንግስት ለማቀበል ለዓለም ኢንፎርሜሽን ለመስጠት በጣም ፈጣን ጋዜጠኞች አሉ። በዚህ በኩል ተገለበጠ፣ በዚህ በኩል ነደደ፣ በዛ በኩል ከስልጣን ወረደ፣ በዛ በኩል ተሰደደ፣ በዛ በኩል ተራበ፣ በዚህ በኩል ተጠማ፣ በዚህ በኩል ተገደለ፣ በዚህ በኩል በመሳሪያ ተፈጀ፣ ለፍርድ ይቅረብ። እነዚህ ምርጥ የዓለማችን የምስራች ዜናዎቻችን ከሆኑ ሰንብተዋል። በጠላት ፕሮግራም ውስጥ አንደኛውና ብርቱ የሆነ ዓላማ ነው። የማለዳ ግድያ ካሉ እቅዶቻቸውና ስልቶቻቸው ውስጥ ትልቁ ዘዴ ነው። ከዚህ አንጻር ብዙዎች ቤተሰቦች አላችሁ፣ ብዙ የልጆችና የቤተሰብ መሪዎች አላችሁ። ግን ጠላት እንዲህ ያለውን አላወቃችሁም። ማለዳ እንገለዋለን። ከዚህም አንጻር ኢትዮጵያውያን ብዙ ተጎድተዋል። በአሁኑ ወቅት ያሉት ትልቅ ችግሮቻችን የማለዳ ሞት ነው። ይሄ ማለዳ ማለት ገና በልጅነት ያሉ የልክፍት መንፈሶች ህብረተሰቡንና ትውልዱን ጎድተው ራሳቸው የህብረተሰብ አካል እስኪሆኑ ድረስ ዘንግተነዋል። ከጠላት ስልት አንዱ ከማለዳ ከጅማሬው የመያዝ ችሎታና የመግደል ፕሮግራምን የማቀድ ስልት ከዚህ ከሶምሶን ልንማርበት የሚገባ እውነት ነው። ይህንንም በጥሩ ሁኔታ እንድንገነዘብ እግዚአብሔር ማስተዋሉን ይስጠን እንጂ በመሰረቱ ከማለዳ እየሞትን የተወለድን ነን። ከማለዳ እየሞትን ያደግን ነን። ከማለዳ እየሞትን የኖርን ነን። ከማለዳ እየሞትን በአባቶቻችን ስፍራ ላይ የተተካን ነን። ከማለዳ እየሞትን የቆምን ነን። ከማለዳ እየሞትን የምንሰራ ነን። ጠላት ያለው እንዲህ ነው፣ ማለዳ እንገለዋለን። የሚገደለው ደግሞ የሚገርም ነው። በታሪክ ውስጥ አምባ ያለው በመንፈሳዊ ክብር ውስጥ ታላቅ የሆነ በእግዚአብሔር ምርጫ ውስጥ የሰማይ ክብርን የሚገልጥ በእግዚአብሔር ስራ ውስጥ ጠላቶችን የሚያደቅና የእስራኤልን ሕዝብ የእግዚአብሔርን ሕዝብ የሚታደግ ስሙም ብርሃኑ የተባለ በሌሎች የሚያበራ ሕይወት ያለው በመንፈስ ቅዱስ ያደገ በመንፈስ ቅዱስ መነቃቃት ሕይወቱን የጀመረ
እግዚአብሔር የባረከው ይሄንን ነው። እንግዲህ ማለዳ እንገለዋለን ብሎ ጠላት የሸመቀው እንዲህ አይነቱ ምድሪቱ አልፈለገችውም። እንዲህ አይነቱን ምድሪቱ ልትቀበል አልቻለችም። የጠላት ስልት ወዲያውኑ ሌሊቱን ሁሉ በዝምታ ተቀምጠው ማለዳ አንገቱን መያዝ ነው። ከዛ በኋላ መግደል ነው። ይሄ ነበር። ሌላው ደግሞ በጣም የሚያስገርመው የሸመቁበት ስፍራ በር ላይ መሆኑ ነው። እሱ መውጫው መግቢያው በር ላይ። ብዙዎቻችን ይህንን ጉዳት አግኝተናል። በቅርብ የሚመለከቱን፣ በሰላማዊ መንገድ የሚናገሩን፣ በውስጣቸው የሚሸምቁ የማለዳ ገዳይ ጎረቤቶችና ቤተሰቦች ሊኖሩ ይችላሉ። የማለዳ ገዳይ ወንድሞችና እህቶች ሊኖሩ ይችላሉ። የማለዳ ገዳይ ቤተሰቦች ሊኖሩ ይችላሉ። ውስጣቸው በምቀኝነት የተሞላ በክፋት ኃይል የሚሄዱ የዲያብሎስን ሐሳብና መንገድ ተከትለው የሰይጣን ጉዳይ አስፈጻሚ የሆኑ ለክፉ መናፍስት አሳልፈው ሰጥተው ጉዳት የሚመለከቱ የማለዳ ገዳይ ሰዎች አሉ። አልገባንም እንጂ የብዙዎቻችን ሕይወት ከዚህ ከማለዳው ጀምሮ በጠላት እጅ ወድቋል። አንደኛ የጠላት እጅ የመውደቅ ባህሪ በዓይነ ጥላ መያዝ፣ በዛር መያዝ፣ በቡቃቢ መያዝ፣ በልክፍት መንፈስ መያዝ የማለዳ የሞት አካል ነው። ይህንን ሕይወት ገጥሟቸው በየሀገሩ ተሰደው የሚያለቅሱ ሰርተው መባረክ ያቃታቸው፣ ደክመው ሮጠው ማፍራት ያቃታቸው፣ በር ዘግተው ለብቻ የሚያለቅሱ ኢትዮጵያውያን ጥቂት አይደሉም። ይህም ደግሞ አንዱ የማለዳ ሞት ነው። በሀገር ውስጥም እንደዚሁ ደክመው ሮጠው አትርፈው ነግደው አገልግለው መባረክ ከሕይወታቸው የጠፋ ስራቸውም እድላቸውም ዘመናቸውም ርግማን የሆነባቸው ከዚህ አይነት የማለዳ ሞት ጥቃት ውስጥ ያላመለጡ ብዙ ዜጎች አሉን። ብዙ የዓለም ሰዎችም አሉ። ግን የጠላት ስልት ምን እንደሆነ አስታውሱ። ማለዳ እንገለዋለን ነው። የሶምሶን ጉዳይ በጠላት የሞት የግድያ ደፈጣ ውስጥ ከገባ እንግዲህ እየሰነበተ መጥቷል ማለት ነው። ማለዳ እንገለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። እሺ፣ በእኛ ባህሪ ዞር ብለን እንመልከት። ከዚህ ጠላት አንጻ ከማለዳ ሲጋራ ማጨስ የጀመሩ እህቶች፣ ወንድሞች፣ አባቶች፣ እናቶች አሉ። በተለይም በዛ በውጭው ዓለም ውስጥ ከማለዳ በአመል በሱስ የተመቱ መነቃቃትን ሲያጡ በአነቃቂ ኃይል እጅ ውስጥ የገቡ ገና ከማለዳ አቅማቸው፣ ጉልበታቸው፣ ዓይናቸው፣ ብርሃናቸው የተዘዘባቸው በጠላት እጅ ውስጥ የማለዳ ሞት ውስጥ ያሉ ጥቂቶች አይደሉም። በአመል በሱስ የተያዙ ለትምህርት ለእውቀት ብለው በማለዳ የተበላሹ ከሀገር ውስጥ እስከ ውጭው ሀገር ድረስ ያሉ ብዙ የተጎዱ ወገኖቻችን ትንሽ አይደሉም፣ በጣም ብዙ ናቸው። ሲማሩ በጫት የተማሩ፣ ሲያጠኑ በጫት ያጠኑ ጥቂቶች አይደሉም። ይህም ጠላት እንዲህ ካለው እቅድ ባህሪ ውስጥ የገቡ ናቸው። ማለዳ እንገለዋለን። በሙስና ዓለም ተዘፍቀው ለሌሎች መከራ የሆኑ ለሀገር ለሀብት ጠንቅ ሆነው ብዙ ነገሮች የተበላሹባቸውና ያበላሹ አሁንም ብዙ ናቸው። ጠላት እንዲህ እያለ ይፎክራል። ማለዳ እንገለዋለን። ስነ ምግባሩን አበላሽተን መንፈሳዊ ጉዞውን አድቀን አካሄዱን በፍጥረና ይዘን በሙስና አጨማልቀን የምናጠፋው አለ ብለው ይታል። ለዛውም ደግሞ ሩቅ አይደለም፣ በር ላይ ነው። ማለዳ እንገለዋለን። በዚህ ሁኔታ አሁን አንድ መጽሐፍ አዘጋጅተናል። በማለዳ መያዝ የሚል መጽሐፍ አዘጋጅተናል። ወደፊት ለእያንዳንዳችን ክርስቲያኖች ለአንባቢያን ይደርሰናል ማለት ነው። ይሄ የማለዳ ሞት እንዴት እንደምንከላከል እግዚአብሔር አምላካችን ይርዳል። ዛሬ በማለዳ ክፋት፣ ተንኮል፣ ምቀኝነት ገና በልጅነት እድሜያቸው እንዲህ አይነቱን ነገር ተለማምደው ከትምህርት ቤት ጀምሮ ቅናት የሸመቱ ከሕፃንነቶቻቸው ጀምረው ተንኮልን፣ ስድብን፣ እርግማንን፣ ክፉ ነገርን የተለማመዱ በማለዳ ያለ ክፉ መናፍስት የሞቱ በዲያብሎስ አሰራር እጅ የሰጡ ብዙ ልጆች አሉ። ይህም የማለዳ ሞት አንዱ አካል ነው። ጠላት ካለው ስልትና ዘዴ ጥበብ አንደኛው ክፍል ይሄንን ነው። ገና በአስላቡ ጊዜ ማበላሸት። እንዲህ ተበላሽተው ወደ ቤተ እግዚአብሔር የገቡ ወደ ቤተ ጸሎት የገቡ ጥቂቶች አይደሉም፣ በጣም ብዙ ናቸው። ሁልጊዜ ቅራኔን የሚራገሩ፣ ኃጢአትን ሁልጊዜ የሚያወሩ፣ የሌሎችን በደል የሚገልጡ ጥቂቶች አይደሉም።
በትምህርት በእውቀት የሚመጣደቁ የልዑል እግዚአብሔር መንፈስና ክብርን የናቁ ሆኖም ግን በራሳቸው መኩራራት ጥላ ውስጥ ቆመው የእግዚአብሔር አምላክ ስጦታና ሰማያዊ ራእይን የተዉ ጥቂቶች አይደሉም። ይህም የማለዳ ሞት ነው። ሌሎችን መናቅን የለመዱ መተቸትና መቃወም እንጀራቸው የሆነ በማለዳ በጠላት የተያዙ በጣም ብዙ ናቸው። የጠላት ስልት የሆነው ማለዳ እንገለዋለን። መልካም ሶምሶን በዚህ በማለዳ ይሞታል አይሞትም፣ በጠላት እጅ ውስጥ ይገባል አይገባም የሚለውን መጽሐፈ መሳፍንት ምዕራፍ 16 ቁጥር 3 ላይ ተመልከቱ። ሶምሶን እስከ እኩለ ሌሊት ተኛ፣ እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ ይላል። ሶምሶን ሆይ ኃጢአት ሰርተሃል፣ ግን ጠላቶች በውስጥ በውጭም እየጠበቁህ ነው፣ ተነሳ የሚል የመንፈስ ቅዱስ ምሪት ከልቦና ውስጥ ጥሪ ያደረገ። እንዲህ አይነት ኃጢአት ውስጥ እንዲገባ መንፈስ ቅዱስ አልተለየው። ተነሳ ነው። የከተማይቱን በር መዝጊያ ያዘ ይላል። እነሱ ያደፈጡበትን በሩ ላይ ሆነው የተኮለኮሉበትን በግራም ይሁን በሚያጮልቅ ዓይን የሚያዩበትን ዋናውን የመዝጊያውን ክፍል መዝጊያውን ያዘ። የጠላትን መዝጊያ መያዝ የጠላትን መዝጊያ መያዝ ከዚህ ትውልድ ብዙ ይጠበቃል። ጠላት አድፍጧል። አንዴ ገብተንበታል። በጠላት እጅ ውስጥ ነን። ግን መዝጊያውን መያዝ ያስፈልጋል። እንደ ሶምሶን መዝጊያው የተቆራራ ከስር መሰረቱ የጠበቀ በቀላሉ የማይነቀል ግን በእግዚአብሔር ኃይል የሚነቀል መዝጊያ ነው። የስሙ ኃይል የመንፈስ ቅዱስ ኃይል ሊረዳው የሚችል ትውልድ ይነቅለዋል። የጠላትን መዝጊያ መያዝ ከማለዳ ሞት ለማምለጥ መዝጊያውን መያዝ ያስፈልጋል። ከዛ በኋላ በእግዚአብሔር ክንድ ማነቃነቅ ነው። ዛሬ ብዙዎቻችን አመሎቻችን ላይ፣ ግብዝነት ላይ፣ ክፉ ባህሪ ላይ፣ ክፉ ጠባይ ላይ፣ ክፉ ሀሳብና መሻት ላይ፣ ክፉ አመልና ሱስ ላይ፣ ተንኮልና ምቀኝነት ላይ ልንዘምትበት የሚገባ መዝጊያውን ልንይዝ የሚገባ መሆኑን ኢትዮጵያውያን በእርግጠኝነት ማወቅ አለብን። በዚህ ባህሪያችን ሀገርንም ታሪክንም እንለውጣለን ብለን መቀጠል በፍጹም የማይከጀል እንደውም ለተጨማሪ ትልልቅ ውድቀቶች በር ከፍተን የሰጠን መሆናችንን በእርግጠኝነት ልናስብበት እና ልናውቀው የሚገባ እውነት ነው። አለበለዚያ ግን በእውነት አስፈሪዎች ነን። ለየትኛውም ዓለም አስጊዎች ነን። በውድቀታችን በኩል ጥሩ መተረቻዎች ነን። በጠላቶቻችን በኩል ደግሞ ጣት በመቀሰር የውድቀታችን ባህሪ ለነሱ እንደ አንድ ትልቅ ግብ ሆኖ ሰራናላችሁ ብለው የሚያፊዙብንና የሚቀልዱብን ሁኔታዎች በጣም በተለየ መልኩ የተከሰተ ሊሆን እንደሚችል መገንዘብ አለብን። ወደ ባህሪያችን መለስ ብለን የአባቶቻችንን መንፈሳዊ ጉዞ ትዕግስት፣ ጽናት፣ አስተዋይነት፣ አስተውሎ መናገርን፣ አስቦ መኖርን፣ በመንፈስ ቅዱስ መታገዝን፣ በእግዚአብሔር አምላክ ክንድ ታምነው በአምልኮት መኖርን፣ በስነ ምግባር ቅድስና መኖርን እንደገና ልንለማመደው የሚገባ እውነት ነው። እንደገና እኩለ ሌሊት ተኛ፣ እኩለ ሌሊት ተነሳ። እኩለ ሌሊቱ የኃጢአት ሆነ፣ እኩለ ሌሊቱ ደግሞ የመንቂያ ሆነ። ተነሳ፣ ከሁለቱ መቃኖችና ከመወርወሪያውም ጋር ነቀለው ይላል። በትከሻውም ላይ አድርጎ በኬብሮን ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ላይ ጣለው ይላል። ከማለዳ ሞት አመለጠ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ከማለዳ ሞት ሶምሶን አመለጠ። ነቀለው፣ ወደ ተራራ ወሰደው። ያውም ደግሞ ኬብሮን። ኬብሮን ማለት የቃል ኪዳን ምድር ማለት ነው። አብርሃም በዚህ ቦታ ላይ ብዙ መንፈሳዊ በረከቶችን ሸምቷል። በኬብሮን እግዚአብሔር ተገልጦለታል። በኬብሮን የተባረከ ዘር እንደሚያገኝ ተስፋ አግኝቷል። በኬብሮን ኖሮ በኬብሮን ሞቷል። ሳራም በዚሁ ተቀብራለች። ስለዚህ የቃል ኪዳን ምድር በመባል ትርጉሟን ያገኘች ናት። ኬብሮን እመቤታችን ቅድስት ድንግል ማርያምን የምታመለክት እጅግ በጣም የብርሃን ምንጭ የሆነች ምድር ናት። ኬብሮን ሰዓሊተ ምሕረት ወላዲተ አምላክን የምታሳይ ልዩ የሆነች ሀገር ናት።
ኬብሮን የቃል ኪዳን እናት ድንግል ማርያምን የምታመለክት የጽድቅና የመንፈስ ቅዱስ ስጦታ የበረከት ምድር ናት። የኃይልና የክብር ተራራም ናት። ስለዚህ በኬብሮን ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ላይ ጣለው። ይሄ የድል ጊዜ ነው። ግን እንዲህ ማለት ነበረበት ሶምሶን፣ እግዚአብሔር ሆይ ተመስገን፣ ኃጢአቴን ሳትቆጥር በደሌን ሳታይ የጠላቶቼም መዝጊያ ነቅለህ በራሴም ላይ ተሸክመ እንዲሄድ የሰጠኸኝ ጉልበት ያንተ ነው፣ ኃይልም ያንተ ነው፣ ስጦታም ያንተ ነው። ተመስገን። ግን በድያለሁና ይቅር በለኝ፣ በተራራው ላይ አቆየኝ ማለት ነበረበት። ግን ከዚህ በኋላ ከተራራ ወደ ሸለቆ። መጀመሪያው ርዕሳችን ይሄ ነው። በቅድስና የተወለደው በበረከት መንፈስ የተጠራው በእስራኤል ሕዝብ ታሪክ ሰሪ ተብሎ የተሰየመው ታላቁ ሶምሶን ወይም ታላቁ ብርሃኑ አሁን ትልቅ ብርሃን አሳይቶ ነበረ። በተራራም ላይ ነበር። አሁን ወደ ሸለቆ ሲወርድ እናያለን። ከዛ በፊት ግን በትከሻው ላይ አድርጎ በኬብሮን ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ። በዚያም ጣለው። የኃጢአት ዕቃ፣ የኃጢአት በደል፣ የአመፃ ሀሳብ፣ የአመፃ ጉዞ፣ ክፉ ኑሮ፣ ክፉ ኃይል ከጎናችን፣ ከአጠገባችን፣ ከግራና ከቀኛችን ሊኖር ይችላል። ብናውቀውም ባናውቀውም ተሸክሞ ወስደን የምንጥልበት ቦታ አለን። ይኸውም ኬብሮን። ኬብሮን ቅድስት ቤተ ክርስቲያን ናት። ኬብሮን የንስሐ ሕይወትን የተለማመዱ ሰዎች የሚኖሩባት ናት። ኬብሮን የጸሎትና የመንፈሳዊ በረከት ተስፋ ያላቸው ወገኖች የሚያድጉበትና የሚወልዱባት ናት። እዛ ቦታ ላይ ኃጢአታችንን ተሸክመን መጣል። ሶምሶን ተሸክሞ የሄደው የኃጢአት መዝጊያ፣ የኃጢአት በር፣ የኃጢአት ብረት ነበረ። ያን ወስዶ ጣለ። መልካም። ከእርሱ አሁን ሁሉም ነገር ተወግዶለት በተራራው ጫፍ ላይ ነው ያለው። መጽሐፈ መሳፍንት ምዕራፍ 16 ቁጥር 4 ላይ እንዲህ የሚል ቃል እናገኛለን። ከዚህ በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ ይላል። ደሊላ ውቢቱ ማለት ነው፣ ወይም ቆንጆይቱ ማለት ነው። ደሊላም ዲያና ወደሚለው ቃል ሲለወጥ ውቤ፣ ቆንጂት እንደማለት ነው። ስለዚህ ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያን መኳንንት ወደ እርሷ ወጥተው እባክሽ እርሱ ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናጥረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 100 ብር 100 ብር እንሰጥሻለን አሏት። የሚገርም ነው። ወደ ሸለቆ ወረደ። ከተራራ ወደ ሸለቆ ማለት ይሄ ነው። ብዙዎቻችን ከ60 ዓመት ወዲህ እና በ18ኛው በ17ኛው እና በ16ኛው ክፍለ ዘመንም ከተራራ ወደ ሸለቆ፣ ከሸለቆ ደግሞ ወደ ተራራ የሄድንባቸው ጊዜያቶች ነበሩ። የበለጠ ደግሞ የተጎዳ ነው። በ19ኛው መቶ ክፍለ ዘመን ውስጥ በ66ቱ የአብዮት ጎዳና ውስጥ ከተራራ ወደ ሸለቆ የሄድንባቸው ዓመታቶች ናቸው። እስካሁን ከሸለቆ አልወጣንም። በሸለቆ ትኖር የነበረች ቆንጆ ወደደ ነው የሚለው። ይህን ሲወድ በሌላ አቅጣጫ ጠላት ጥሩ አጋጣሚውን ሁሉ አገኘ። ደሊላ በውበቷ በቁንጅና አሉ ከሚባሉ ሴቶች ዋነኛዋ ናት። በሸለቆ ውስጥ ብዙ የሚያማምሩ ነገሮች አሉ፣ ብዙ ቆንጆ ነገሮች። ፍላጎታችንም ቆንጆ ነገር ማግኘት ነው። በዚህ ፍላጎታችን ውስጥ የዲያብሎስ አሰራር ግን የምንዘነጋውና የምንረሳው አንዱ አካል ሆኖ እስከተገኘ ድረስ ጉዳታችን በራሳችንም በልቦናችንም በእቅዶቻችንም በፕሮግራሞቻችንም ውስጥ የሚከሰቱ ናቸው። ከርኩስ ነገር የጸዳው ታላቁ
ሶምሶን ወይም ብርሃኑ አሁን በሸለቆ ቆረጃጅት እጅ ውስጥ ገባ። ኢትዮጵያውያን ወደ ሸለቆ ስንወርድ ክብራችንን ተውን፣ ተስፋችን ተቋረጠ። እግዚኦ መሐረነ ክርስቶስ ቀረ፣ በእንተ ማርያም መሐረነ ክርስቶስ ቀረ፣ ሰውረነ ከመዓቱ አድነነ በምሕረቱ በእንተ ማርያም ወላዲቱ የሚሉት አረጋውያንም ጠፉ፣ ተውት፣ ረሱት። ሁላችንም በሸለቆ ቆነጃጅቶች ውስጥ ገባን። ሴት አይነ ጥላ ወንድ አይነ ጥላ የሰው ልጆችን ሁሉ በመያዝ ታላላቅ ጉዳት ደረሰበት። ዛሬ ሌሊት የሚታዩን የሴቶች መንፈስ ወንዶችን፣ ሴቶችን ደግሞ የወንዶች መንፈስ ሴቶችን ሌሊት ሲያስጨንቃቸው የሚያድር የዚህ ዘመን የመንፈስ አደጋዎች የሸለቆ መንፈሶች ውጤት ነው። እግዚአብሔር ሕዝብ ከሚጎዳበት አንደኛው ክፍል እንግዲህ በዚህ በበረሃ ቆነጃጅት መንፈስ እጅ ውስጥ መውደቅ ነው። በመሆኑም ሶምሶን በእሱ እጅ ውስጥ ገባ። ከዛ በኋላ ጠላት ፕሮግራሙን ለወጠና ባክሽ እሱን ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድና ስረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 100 ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይል በምን እንደሆነ ትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። የተማረከ ሰው ቁልቁል ወርዶ የተማረከ ሰው በጠላት እጅ ውስጥ ገብቶ የተማረከ ሰው ግን በልቦና ውስጥ ጠላት እንደሆነች ያላወቀ፣ ጠላቶች በጓዳ በኩል እያሉ ግንዛቤ የሌለው፣ የሚመጡበትን ጠላቶች ለማጥቃት ሐሳብና ፕሮግራም ያለው ግን እንዴት እንደሚያጠቃቸው ለመገንዘብ እድሉን ያጣ፣ እጁን ለጠላት ሰጥቶ ስለ ጠላት ውጊያና ድል የሚፎክር በጣም የሚገርም ነገር ነው። በ60ዎቹና በ70ዎቹ አካባቢ በ80ዎቹም መጨረሻ አካባቢ አባቶቻችን ባደረጉት መንፈሳዊ ጉዞ እናቀራራ ነበር። አባቶቻችን ባገኙት ድል አወራው ይባል ነበር። እነዛ እየጸለዩ እግዚአብሔርን እየተማጸኑ እንደሆነ የረሳ ትውልድ፣ እነዛ ዳዊታቸውን፣ አርጋኖናቸውን፣ መጽሐፋቸውን፣ ሰይፈ ሥላሴን፣ ድርሳኑን፣ ገድሉን፣ ተአምረ ማርያምን፣ ገድለ ጊዮርጊስን ተሸክመው ወደ ጦር ሜዳ ይሄዱ እንደነበሩ ዘንግተ ነው መሳሪያ ብቻ ተሸክሞ የሚጓዝ ሰራዊትና ሕዝብ አዘጋጀን። ይሄ እንደ ሶምሶን አንድ ነገር ያስተናል። ደሊላን ወዶ ጠላቶችን ማሳደድ አይቻልም። ወደ ከተራራ ወደ ሸለቆ ወርዶ ጠላቶችን መያዝ አይቻልም። ወይም ማስተማር ወይም መገሰጽ ወይም ማረም አይቻልም። ወይም ተማክሮ እውነትን ማግኘት ወይም ተወያይቶ በወንበር ዙሪያ ሰላምን መፍጠር አይቻልም። ስለዚህ ጠላት እየሸመቀ ነው። የፍልስጤማውያን መኳንንት ብር አላቸው፣ በቂ ገንዘብ አላቸው። የእግዚአብሔርን ሕዝብ የሚያዋርዱበት፣ የእግዚአብሔርን ሰው የሚጥሉበት፣ የእግዚአብሔርን ሰው አቅጣጫ የሚያስቱበት፣ የእግዚአብሔርን ሰው ዓይኑን የሚያጠፉበትና የእግዚአብሔርን ሰው ስራውን የሚያበላሹበት፣ የእግዚአብሔርን ሰው ድሉን አጣመው ድሉን በራሳቸው የሚወስዱበት በቂ ገንዘብ አላቸው። እውነትን ለማጥፋት በጎውን ነገር ለማበላሸት በቂ ገንዘብ አለ። ትውልዱን ወደ አልሆነ አቅጣጫ ለመሳብ በቂ ጊዜ ሰዓት አለ። ዛሬ በዓለማችን ፈነዳ፣ አበጠ፣ ፈረጠ፣ እናት ልጇን ገደለች፣ አባት ልጁን ገደለ፣ አረደ፣ ሚስት ባሏን አረደች። እነዚህ ጥሩ እና ዓለም ጆሮ ሰጥቶ የሚያደምጣቸው ምርጥ ዜናዎች ናቸው። ዜና ዘጋቢዎቹም በቅጽበት በፍጥነት ወዲያውኑ እንደዚህ አይነት ነገሮችን ለማዳረስ ለብሔራዊ መንግስት ለማቀበል ለዓለም ኢንፎርሜሽን ለመስጠት በጣም ፈጣን ጋዜጠኞች አሉ። በዚህ በኩል ተገለበጠ፣ በዚህ በኩል ነደደ፣ በዛ በኩል ከስልጣን ወረደ፣ በዛ በኩል ተሰደደ፣ በዛ በኩል ተራበ፣ በዚህ በኩል ተጠማ፣ በዚህ በኩል ተገደለ፣ በዚህ በኩል በመሳሪያ ተፈጀ፣ ለፍርድ ይቅረብ። እነዚህ ምርጥ የዓለማችን የምስራች ዜናዎቻችን ከሆኑ